ጊዜ ኦኬ ጊዜ የራስሽ ነው ወይስ ተቀጥረሽ ነው? የራሴ ነው። በቤት ውስጥ ነው የምትሰሪው? አዎ። ኦኬ ከማዳም ቤት ከወጣሽ ስንት ጊዜ ሆነሽ? ከማዳም ቤት ከወጣሁ 7 ወሬ ይዣለሁ። 7 ወር። እሺ ይሄን ስራ ከጀመርሽስ? 1 ወሬ። 1 ወርሽ። ኦኬ ምን አነሳሳሽ ይሄን ስራ ለመጀመር? ምን አነሳሳሽ? ያው አለ አይደለ ለውጥ። እኔ በፊት ሳውዲ ሰርቻለሁኝ፣ ብዙ አመት ሰራሁኝ፣ ማዳም ቤት ማለት ነው። እሺ ከዛ ደግሞ ሳውዲ ስንት አመት ሰራሽ? 9 አመት ሰርቻለሁ ሳውዲ ማለት ነው። እሺ ኢማራትስ ስንት አመት ሰራሽ? አሁን ሳውዲ ነሽ ኢማራት ነሽ? አሁን ኢማራት ነኝ። ሳውዲ ሄጄ ተመልሼ ኢትዮጵያ ገባሁ። ከዛ ነገሮቹ አልተመቻቹ መጣሁ ማለት ነው። አዎ ኢማራት ስንት አመት ሆነሽ አሁን ኢማራት? ኢማራት እዚህ ከመጣሁኝ ግፋቢል 2 አመት ከ3 ወሬ ምናምን። ታዲያ ኮንትራክሽን ፈጨርሽ ጠፍተሽ ነው እንዴ የወጣሽው ከመዳም ቤት? አይ አይደለም፣ ጠፍቼ አይደለም። ከመዳሜ ጋር አልተስማማንም። አጋጣሚ እሷ የሆነ ነገሮች ተፈጠሩ በመሃል። እሷ ደግሞ ያው አገርሽ ሂጂ ብላ ትኬት ቆርጣ መጣች ማለት ነው። ምንም ሳላቅ ማለት ነው። ከዛ እኔ ደግሞ መስራት ፈልግ ነበር። ለምን ሳውዲም ላይ ያው ብዙ አመት ሰርቼ ያው ነገሮቹ አልተመቻቹም፣ እንዳልጠበቅኳቸው ሆነ። ተመልሼ መጣሁ። ማስተካከል ላቸው ነገሮች ነበሩ። እሺ ከዛ እዚህ ያው አመት ከ8 ወሬ እንደሰራሁኝ ከመዳሙ እንደዚህ አጋጣሚ ትኬት ወጣ ስታምጣልኝ፣ ለምን አሁንም ደግሜ ሄጄ መምጣት አልፈልግም። ገባሽ? ነገሮቹ አመቻችቼ መሄድ ነው የምፈልገው። የበፊት ሳውዲ የሰራሁበትን ነገር አለ፣ እሱ ያ ጎዶሎ ነገር መሸፈን አለብኝ ግዴታ ሰርቼ ማለት ነው። ስለዚህ አሁን መሄድ አልፈልግም እና አልፈልግም ስላት በግድ መሄድ አለብሽ አለችኝ። ቢሮ ወሰጅኝ አልኳት። ቢሮ ወሰጅኝ ስላት አልወስድሽም 4000 ክፈይኝ አለችኝ። እሺ ከዛ 4000 አልከፍልም እና በቃ ኤርፖርት ወሰጅኝ አልኳት። ያው ትኬቴን ይዤ ኤርፖርት ሄድኩኝ ማለት ነው፣ ቃይን ይዤ። ከዛ ኤርፖርት ደግሞ እኔ ደግሞ አንቺን በጣም ነው የምከታተለው። በዚህ አጋጣሚ ሀቢባ ባለውለታችን ነሽ እና እንደዚህ አለ ብለሽ ያው ኤርፖርት ከሄዳችሁ በኋላ ኢሚግሬሽን አለ፣ በግድ አለመሳፈር ትችላላችሁ። ያው እንደዚህ የምትያቸው ነገሮች ከስር ሆኜ እከታተልሽ ነበር ማለት ነው። እና እዛ ኢሚግሬሽኖች አሉ። ሄድኩኝ። ምንድነው ሲሉኝ እኔ ሀገሬ መሄድ አልፈልግም፣ ስለዛ መስራት እፈልጋለሁ አልኳቸው ማለት ነው። ስላቸው አይ በቃ እንደዛ ከሆነ በግድ ሂጂ አንልሽም፣ ስለዛ ሂጂና 28 ቀን አለሽ ወረቀትሽ ማሰራት ትችያለሽ አሉኝ ማለት ነው። በቃ ሂጂ አሉኝ። ሂጂ 28 ቀን እንዳለሽ ግን ይወቂ ቀራማይ ትገቢያለሽ አሉኝ። ከዛ እንደዛ ሲሉኝ ምን ማድረግ አለብኝ ግዴታ? ያው በመሃል የተውኳቸው ነገሮች አሉ። ሴትዋ ያው እሷ ስታስወጣኝ ስልኬ አጋጣሚ ተሰብሮ ነበር፣ እስክሪን ተሰብሮ። ማዳሜ ልግዛ ስልክ ስላት ለምን ትገዣለሽ እንቺ ይሄ ስልክ ተጠቀሚበት ብላ ሰጣኝ ነበር እሷ ስልክ። ኦኬ ከዛ ውጪ ስትለኝ ያረገችው ነገር መጀመሪያ ያረገችው ነገር ስልኩ ወሰደችብኝ ማለት ነው። ኦኬ ስልኩ ስትቀማኝ ደግሞ ከነሲሙ ነው ወሰደችብኝ። እኔ ስልክ የለኝም። ኦኬ ምን ማድረግ አለብኝ? በቃ ግዴታ የሰው ማቃቸው ልጆችም የሉም እዚህ ማራት ብዙም እንደዚህ ምግባባቸው ልጆች አልነበሩ። ማድረግ ያለብኝ ነገር በቃ የት መሄጃ ነበር በዛ ሰዓት። አሁን ከኤርፖርት ወጣሁኝ፣ እቃዬን ይዤ ወጣሁ። በቃ የት እሄዳለሁ የሚለው ነገር ነው። በቃ የት ነው የሚሄደው የሚለው ነገር በጣም እንትን ነበርኝ እና የሆነ ሱዳኔ የሆነ ጻይም ናቸው፣ ሱዳኔ ናቸው፣ አበሻ መስሎኝ። ከዛ ሰላም ነህ አልኩት እንደዚህ ማለት ነው። ከዛ ሰላም ነህ ስለው በአረብኛ ወራኝ እሱ። ለካ ሱዳኔ ነው፣ እኔ ሱዳኔ ነኝ ምናምን አለኝ። ከዛ አይ በቃ ችግር የለውም ግን አበሻ የምታውቀው ሰው አለ አልኩት። ስለው ጊዜ ምን አለኝ፣ ቆይ የሆነ እንትን ስራ ላይ አብረን ምን ስራ ልጅ አለ እና ደውዬ ልጠይቅልሽ አለኝ ማለት ነው። ደውሎ ጠየቀው ለልጁ። ሲጠይቀው ጊዜ ችግር የለውም እኔ ጃዛ ቤት አለኝ፣ ስለዛ እኔ ቀበላታለሁኝ ምናምን አለ። ከዛ እስከ እኔ አቡዳቢ ነው። በጣም ብዙ ሰው ኮንትራት እየሰራ ውጩን ቆሻሻ መጣል የማይችል ሰው ነው ያለበት። ልንገርሽ ቆሻሻ ጥሎ እንኳን እማያቅ ሰው እማያቅ የተከበረ ያለበት ባለበት ሁኔታ እንደገና ጄኔራል ጠቅላላ አርጎ ዱባይ ለምትሉ ሰዎች ባናታችሁ ተተከሉ። ምክንያቱም እናንተ ስለ ዱባይ የምታውቁት ነገር የለም። ባይዘወይ
ሰዎች ናችሁ እንጂ ምግባራችሁ የተበላሸው ለዛውም እኛ ራሳችን ኢትዮጵያኖች ነን እንጂ የተበላሸ ነው በአንዳንድ ጨምላቆች ምክንያት ሀገሪቱ አይደለችም። ሀገሪቷማ ቀጥ ለጥ አርጋ ቂጥህን እየገረፈች ይዛለች። እናንተ ዘልዛሎች ናችሁ። ግን ደግሞ አንድ ቀን ደግሞ እግዚአብሔር አምላክ ስራችሁ ይመሰክርላችኋል። እየለቀመ ይወስድሻል። ምድረ ዘልዛላ ማለት ነው፣ ውርጋጥ ማለት ነው። በየቤቱ ደቅለሽ ወይ ለልጆቻችሁ አትሆኑ። እናት እንዴት ለልጁ እንደዚህ አይነት ትምህርት ያስተምራል? አንድ እናት እንዴት ለልጇ ይሄንን ታወርሳለች? ስንት ምሳሌ ባለበት ሀገር፣ ስንት ምሳሌ ባለበት ሰው ቤት ሰራተኛ፣ ስንት ምሳሌ እንግዲህ 8 ዓመት ሙሉ ውጩን የማያውቀው ስም ያኒታ እኔ ሰው ቤት ሰራ ከቂት ከኋላ ነበር ማዳምን እየተከተልኩ እየሄድኩ። ዛሬ እግዚአብሔር ይመስገን ስኬታማ ነኝ። ምክንያቱም ያ ትናንትና ያተረፍኩት ነገር ለዛሬ እንደዚህ እንደሆነ አድርጎኛል። ቢኮዝ በቃ ስርዓቴን ጠብቄ ነው ያሳደገኝ ቤተሰብ ስርዓት ጠብቆ ነው ያሳደገኝ። እኔ ከዘልዛላ ማህበረሰብ አልወጣሁም ከይቅርታ ጋር። ስለዚህ መጀመሪያ እናንተ ኢትዮጵያም እንደዚህ ነበራችሁ፣ እዚህም ስትመጡ ሴሰኛ ናችሁ። ወንድ አይጠቅማችሁም። ወንድ አይታችሁ አታልፉ። ለዚህ እኮ ነው በጣም የምታስጠሉት እንጂ እኮ 9 ዓመት 10 ዓመት እመቤቴን አኒታ 6 ዓመት ሙሉ ሰው ቤት ወንድ ምንም ነገር ሳያዩ ወንድ እንትን ሳይሉ ውጭ ራሱ አንዳንድ የሚሰሩ ልጆች እመቤቴን ጨዋ ናቸው። ከነ ክብራቸው አንቺ ከነ ክብራቸው ልጃገረዱ ነው። እዚህ ራሱ በተክሊል የሚያገቡ ልጆች አሉ፣ ልንገርሽ አሉ። እነዚህን አብሮ ከእንደዚህ አይነት ጋር ውርጋጥ መጨመር በጣም ያሳፍራል፣ በጣም ያናድዳል። እናንተ እኮ ለምንም አትበቁም፣ ለምንም አትሆኑም። ጎረቤት እንኳን እከሌን ጠብቂልኝ ባሌን እንጀራ ሰጪው ልሳፈር ነው ብሎ የሚሄድባችሁ የላችሁም። ምክንያቱም በቃ ሁሉ ነገራችሁ ወንድ ጋር ነው ፊት ነው የምትሉት። እኔ ማርያምን አሁን በቀደም ሰው ይኸውልሽ አኒታ የምትለኪው በዚህ ነው። አንድ ነገር ልንገርሽ፣ ለጨዋታ ነው። ያማን ዲዛን ባለቤት ሚስቱ ወንዱ ወጣ ወይኔ ሲያምር በራሱ ኃጢአት ነው መመኘት፣ ኃጢአት ነው። በቃ አሁን እኛ በክርስትና መመኘት እንደዚህ መመኘት ወይኔ እንደዚህ የሰው ባል እሺ፣ እሱ ቀማላችሁ ስትሳደቡ ቆያችሁ። እናንተ ከመቀማት አትተናነሱ። እሰው ወንድ ላይ እሰው ባል ላይ ፊት የሚያረጋችሁ የሆነ ወንድ ከመጣ ወይኔ ሲያምር ወይኔ እጣ ፈንታሽ አይደለም፣ ዝሙት ነው በቃ መዘሞት። አሁን አንድ ሰው እናንተ ሸርሙጣ የምትሉት ወይ ቡና ቤት ወይ የሆነ ቤት ቆመው ስታዩ ነው አይደል እንዴ? ይሄ በራሱ መሸርሞጥ ነው። ከመሸርሞጥ አይተና በመጽሐፍ ቅዱስ ይላል ሽርሙጥ ዝሙት ነው። ማየት መመኘት አይፈቀድም። ኔቨር ኤቨር። እናንተ ግን የተረገማችሁ ናችሁ። በተለይ አንዳንዶቻችሁ ካለ ወንድ መኖር አትችሉም። ከይቅርታ ጋር አትችሉ። በዛው ክብሩን ባጣ መልኩ ኖ እንደዚህ አግብቶ ትዳር ይዞ ህይወት ይዞ ባሌ ብሎ ባሉን አክብሮ ባሉን ወዶ ትዳሩን ወዶ ተቸግሮ እንደዛ አይነት ህይወትን አትመሩም። በየቦታው ጡል። በተለይ እዚህ ደግሞ አኒታ ይለያል። የሰው ወንድ ለመቀማት ሰው ወንድ ላይ ያላቸው ፎከስ፣ ሰው ባለ ትዳር ላይ ያላቸው ሁኔታ ታስቀይማላችሁ፣ ታሳፍራላችሁ። በእናንተ ግን ሰው ቤት በተለይ ሰው ቤት እመቤቴን አስተካክለው ዩኒፎርማቸውን የጠበባቸውና የሰፋቸውን የማይለብሱ የማያገኙ ልጆች ይሄ በእናንተ ይሰደባሉ። ሁለቱም ይችላል እንጀራና በጣም ልቦና ይስጣቸው። እኔ እውነት ሌላ ምንም ሳሪ እንደቆጠረ ነው። ሁለቱም ታክስ በጣም ነው የምታሳፍሩት። እኔ ማለት ስሚያኒታ መናገር አልፈልግም፣ ግን አንዳንድ ጊዜ በጣም ነው የሚከፋኝ። ዱባይ ሲባል በጣም ነው የሚከፋኝ፣ በጣም ነው የሚያመኝ። ምክንያቱም ልንገርሽ 3 ኪስ እንጀራ እዛው ላይ ጽፈዋል።